ኢትዮጵያ ማለት ስሙም ደሙም ሀበሻ ነው። እንኳን አገሩ ልትወርቅና ገና ስትጠቀም እንደተዳፈነ እሳት ይለበልብሃል። ሂድ ከፈለከው እንደዚህ ሲታይ መልካም ሰው ይመስላል። ነገር ግን እሱ ያልታወቀበት ከታቢ ነው። ከታብ ማለት ነው። በሚኒሊክ ይዞታል ነው ጴጥሮስ ኮንስታንቲኖል። እኔ ዮሴፍ ንጉሴ ባልዋልኩበት ባያውሉኝ ይሻሉታል። ቆይ እሱ ትልቅ ሰው አይደለም? እንዴት እንደዚህ ያደርጋል? ሲኞር እንኳን ደህና መጡ ብለናል። እግዚአብሔር ያሳየው እቴጌ። አሁን አለቃ ዮሴፍ የሰራው ስራ ኃጢአትም ወንጀልም ነው። ታውቀዋለህ ለካ። ምኑ? ኃጢአቱን ነዋ። አይቀልዱ እንጂ እቴጌ። ቀልዱንማ አንተ ራስህ ነው የጀመርኩት። እቴጌ የኔ ጥያቄ አንድና አንድ ነገር ብቻ ነው። እንዴት እንደዚህ ይሆናል የሚል ነገር ብቻ ነው፣ ሌላ አይደለም። ማነህ? ጴጥሮስ አንቶኖል። አሁን ተረጋጋና ደምን ቀዝቀዝ አድርግ። የሚወር የኔ ደም ቀዝቃዛ ነው ከሚባለው በላይ ቀዝቃዛ ነው። ነገር ግን ያለ ዮሴፍ የተባለ ሰው ጨበርባሪ ነው እያለ ነው ያለ። ጴጥሮስ አንቶኖል፣ እኔ ዮሴፍ ንጉሴ እንዲህ አይነት ነገር ሲያልፍም አይነካከል። ውሸት! በጃንሆይ ፊት፣ በእቴጌና በመኳንንቱ ፊት በጆሮ አዳምጣ በአንደበቴ የተስማማበትን ነገር ነው በወረቀት ላይ ያሰፈሩት። ውሸት! ውሸት ነው ይሄ ውሸት ነው። አለቃ ዮሴፍ ነው የሚያሳስተው። በሚገባ ከተነጋገርነው ውጭ ነው የጻፈው። ቀጣፍ የሆነ ሰው ነው። ያንስ እንኳን ላነጋገር ለከት ነው። አባ ጊዮርጊስ እሱ ጉዳዩ አልተረዳም። እኔ እያለ ያለው እዚህ ውል ላይ ከተነጋገርነው ውጭ ነው አለቃ ዮሴፍ የጻፈ ነው ያለው እያለ ጴጥሮስ አንቶኖል 17ኛውን አንቀጽ በደንብ አላነበብኩትም መሰለኝ። አንብቧል። ምን ይላል? ጃኖ እግዚአብሔር ያሳያል። ተመልከቱ 17ኛው አንቀጽ ተሰርዟል ይላል። አዎ ይላል። ስለዚህ ተሳስቷል እኮ ያስመከልኛለ እንዳለ ቀመጥ አይነካተል እንዴ? እንዳለ ቀመጥ አይነካ ማለት እንዳለ እንደዛው ይሁን ማለት አይደለም። አይደለም። ማነው? አንቶሎኒ ስታስበው እጃችንን ጠምዝዞ ባሪያ ሊያደርገን የሚችለውን ውል የምንፈራረም ከብቶች እንመስልሃለን? እንግዲህ እቴጌ እኔ መሰሉ እንደዛ ነው። ምን አልክ አንተ? ሰውዬ እኮ ከብቶች እያለ ነው። ውሸት አላለም እቴጌ። ጃኖ እኔ እንደዛ አላለም። ጴጥሮስ አንቶኖል፣ አሁን መዘበራረቁን ተውና ትላንት ያስገባከው የልቀቁኝን ጥያቄ ተቀብለን፣ ስለዚህ ከዚህ ሰዓት ጀምሮ አናውቅም። የንጉሥ ኡምቤርቶ ተረኛ ተወካይ እስከሚያሳውቁን ድረስ ካሁን በኋላ ቀጥታ ከእነሱ ጋር ግንኙነት። በጣም ጥሩ፣ በጣም ጥሩ። እንግዲህ እንደዛ ከሆነ ውሳኔ አሁን ትናንት የተዋዋለው ውልስ አልሰጥም። አይሰጥም? ማነው ብለው ነው ለአንተ የሚሰጡ? እኔ ኳንቱ ፒዮትር አንቶኖኒ የታላቁ ሀገር ጣሊያን ንጉሥ ኡምቤርቶ ሻሞ ወኪል መሆኑን አቅም እንዴ? ምን ነው ጃንሆይ ያሉን አልሰማህም? ሰማ እቴጌ። ነገር ግን እሱ ያላወቀ አንድ ነገር አለ እቴጌ። እሱ ሴት ነው። ነገ ሀገር ጣሊያ በምትወስደው እርምጃ ተጠያቂ የሚሆነው ጃንሆይ ነው። ስለዚህ የውል ስምምነቱ ሲት ለአንድና መጨረሻ ጊዜ ጠይቃል። አይደለም ከሆነ ግን ታላቁ ሀገር ጣሊያ እንደሚከት ነው የምትቆጥረው። ሂዲያ ምን ነው 10 ጊዜ ታላቅ ታላቅ የምትለው? የማናገር ታናሽ ስትሆን አይተሃል? ትሰማኛለህ? ውሉ ላይ ያለው ስምና ማህተም የንጉሥ ኡምቤርቶ ነው። ስለዚህ ንግግራችን ከንጉሱ ጋር ነው። ጴጥሮስ አንቶኖል፣ ከእንግዲህ ምን ተሆነ? አለቀ፣ ተፈጸመ። ፈጸሜ
መካሪ ያደርጋል ደግሞ አንተሩ እንግዲህ እሱ አቅሙን መኩሯል። ነገር ግን እዚህ ውስጥ ያለ ሁላችሁ እኔ የሚናገረው ነገር ላይ ቀልድ ነው ያለው። ስለዚህ ታላቋ ሀገር ኢጣሊያ የተወሰደባትን ክብር በጦርነት ታስመልሳለች። ከዚህ በኋላ ታላቋ ሀገር ኢጣሊያ በኢትዮጵያ ላይ ጦርነት ትታወጃለች። ጦርነት አበቃለች። ሂድ ሂድ ባሻ ጊዜ ተመለስ። ያንተ ወንድነት የኔም የዳዊት ሴትነት እዚህ ላሻ በተወራጨበት በምኒልክ ፊት ሳይሆን እዛው ገደል ነው። ሂድ ደረቱን ለጦር አንዱን ለቅጣት ሰጥቶ እሱ ወድቆ ሀገሩን የሚያውቀው አንተ ብትሀጣ እንዳይመስል። ሂድ ለሀገሩ መሞት ለአበሻ ጌጥ ነው። ሂድ ትሰማኛለህ? በኢትዮጵያ መዋጋት ሀበሻ ብርቁ ነው። ይኸውልህ ኢትዮጵያ ማለት ስሙም ደሙም ሀበሻ ነው። እንኳን አገሩ ልትወርቅና ገና ስትጠቀም እንደተዳፈነ እሳት ይለበልብሃል። ሂድ ከፈለከው። በጣም ጥሩ። እኔ ማን እንደሆነ ያሳያል። እንግዲህ እዛ እንገናኝ። አስፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛሁ። እንግዲህ ብሞት ሞት የሁሉ ነውና ስለ እኔ ሞት አላዝንም። የአገሬ ሕዝብ ሆይ ከዚህ ቀደም የበደልኩ አይመስለኝም፣ አንተም አላስቀየምከኝም። አሁን ግን አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልን የባህር በር አልፎ መጥቷልና እኔም እስካሁን የሕዝቡን መድከብ የከብቱንም ማለቂያ አይቼ ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ቸርነት አገሬን አሳልፌ አልሰጥም። አንበሳዬ ምን ይታይሃል? ሌሊትም እንደመሆኑ ብዙ ሰው አይንቀሳቀስም እቴጌ። መልእክተኛውስ አልመጣም? እሱስ መምጫው ነው። ግን እቴጌ ያውኑ ጦርነት እንደ አምባላጌ ጦርነት እንዲሁ ቀላል አይመስልም። የጦርነት ቀላል ተወዴት አይታ? ያው ሁሉም ላይ የሚሞተው ሰውም አይደል? እሱስ ልክ ነው እቴጌ። ግን ከመከራም መከራ ይለካካል ብዬ እንጂ የጦርነትስ ጠፍቶኛል ነበር። አየህ፣ ሁሉንም ነገር በትዕግስት ለመፍታት ጥረህ አልሳካ ሲል ነው ጦርነት አማራጭ የሚሆን። እንዴት እቴጌ? ዓለም ሁሉ እብሪት በእብሪት በሆነበት እንደምን ይቻላል? እንደ ጌታዬ እንደምን አየህ፣ ሁሉንም ነገር በትዕግስት ለመፍታት ጥረህ አልሆን ሲል ነው ጦርነት አማራጭ የሚሆን እንጂ ለረባውም ላልረባውም ጦርነትን አማራጭ ማድረግ የሰለጠነም ሕዝብ የሰለጠነም መሪ መገለጫው አይደለም። እንደው እቴጌ ግን እውነትም ነው። ዓለም ሁሉ እብሪት በእብሪት ሆኖ ትዕግስትን ከየት እናመጣዋለን?
ክርስቶስ እመቤቴ 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 እንደው እናትዋ እመቤቴ እመቤቴ እንደው ምንድን ነው እሱ? እመቤቴ እንደው እናትዋ እናት አለም ንገረኝ እንጂ እንደው እመቤቴ አንተ ትናገር እንደሆን ተናገር። እናትዋ ደግም ወረደ ልጄ መጥቶት እመቤቴ እኔም ዳጎሬ ለመስማት አልቆምኩም። ሀየ ያለነው ጦር ሜዳ ነው፣ የመጣነውም ለመሞት ነውና ንገረኝ። እናትዋ እመቤቴ ምን ይዘራብዳል? እናገር ነው ተናገር አንተ ፊት አውራሪ ጋዳኖ ማነው ጀነራል ጋዳኖ ኢየሱስን አውጥቶ ደብሩን አፈራርቶ ምሽግ አድርጎታል። አረገኝ። እንዴት የሀገሬን ታቦት ይዞ ወይ ሀገሬን ወይ ደብሬን እስቲ ለዘብ በል። ሀገር በስሜት አትመር። አዎ ግጥምም ከስንኝ ነውና መጀመሪያ መስማት አለብን። እሺ ሌላስ? ጀነራል ጋዳኖ ሌሊቱን ሙሉ የደብሩን አጥር በእሾህ እንጨት ሲያጥን ያደረው አረገኝ። የሾህ እንጨት ለኛ አረገኝ። ወይ መደበር ለዘብ በል አልኩህ እኮ አንተ። እንዴት ያለ ነገር ነው! እሺ እቴጌ በል ቀጥል። እሱን ሌላስ? ፊት አውራሪ ጋዳኖ ማነው ጀነራል ጋዳኖ ደብሩ ታቦተ ኢየሱስን አውጥቶ ምንድን ነው የምትሰባርቀው? ተባረከው ሌሊቱን ሙሉ የጠርሙት ሲቀጠቅጥ ያደረው እኔ አላውቅም እኮ ነገር የሀገሬ ሰው ባዶ እግሩን እንደሚሄድ ስለሚያውቅ ነዋ። ነው እንጂ ሌላስ ሌላማ እመቤቴ ፊት አውራሪ መኮንን ደብዳቤ ልከዋል። ለመኮንን ደብዳቤ ማኛ ለሌላክ እሱ ራሱ ምን ሰጠ? እሱማ ራስ መኮንን እስኪ ናና ውረስ በማጅ እቀበልሃለሁ። አረገኝን። እንደው እቴጌ እንደው ስለ ማርያም እንደው ስለ ቅዱስ ሚካኤል እንደው ስለ ቅዱስ ጊዮርጊስ እሺ በሉኝና ይህን ነጫጭባ ከገባበት ግብቼ እንደው አፈር ከድሜ ለብለው ሻልልህም አንተ። አየህ እኔ ደሀ ሀገር ናት አለች፣ ሊያውም ሰው የሚያስፈልጋት ሀገር። በረባውም ባልረባውም ጦርነትን እያወጅ የሀገሬን ሰው ለሞት አልገብርም። ጣሊያን እንደሆነ መሳሪያዎቹ አሉላት። ግፋ ቢል ሌላ መሳሪያ ማምረት ነው። እኔና ኢትዮጵያ ግን ያለን ሰው ነው። ሰውን ማጣት ደግሞ የዘላለም ጸጸት ነው። ሻልልህም አንተ
አቤት ምን ይላል ነው ዛሬ ማታ ከጣሊያን ገብተን ጠላት ከምንጩ እንዳይጠጣ አድርጓቸው። ባንጀ ሁሉን ነገር አንድም ሳይቀር በጥንቃቄ አጥና ለሊቀ መኳስ አባት አጥንለት እንዲያ ነው እንጂ አመንጃ አታጠቅ ምንሽረን ጀምር አዋጋን ጋር በልጅግን ይዘናል እንዲያ ነው እንጂ ጠላት ከገባበት ገብተን መድረሻ እናሳጣው። ልክ ብላል። እንሄድለታለን።
አይ ጃንሆይ፣ እንደው ጃንሆይ የሚደንቅ እኮ ነው። ጣሊያኖችማ የሚሉት እናንተ ኢትዮጵያኖች አላሸነፋችሁንም እኮ ነው የሚሉት። እንደው በግልጽ የተገለጠው ወደ ሀገራቸው መመለሳቸውን እያወቁ አላሸነፋችሁንም አሉ። እሱ እኮ ግርም ብሎኝ ነው እንደዚህ ነው ያን የለበሰው በአንድ ስንዝር እልፉን እያጨደ ከፊት ከፊት እየመራቸው የነበረች ወታደር እሱም ያልቻለው ነው የሚሉት። እኔማ ይህንን ስሰማ ጣሊያኖቹ በቃ ለራሳቸው የፈጠሩት ውሸት ነው ብዬ ነበር የደመደምኩት። ግን አይሆንም። ሁሉም የተማረኩ ጣሊያኖች ሳይነጋገሩ በአንድ ቃል እንዲህ የሚገልጹት ደግሞ እውኑ ቢሆን ነው ብዬ ግራ ገባኝ። ምኑን ነው ታዲያ ማንነቱ እስካሁን ያልታወቀ? ይሄማ የታመንከው ሊቀ ሰማዕት ቅዱስ ጊዮርጊስ ነው። እንዴት ይረሱ? ለዚህ ክብር ያበቃኝ የሰማዕቱ የቅዱስ ጊዮርጊስ አምላክ ይመስገን። እኔም ቃል በገባሁት ነገ ዛሬ ሳልል መቃኛውን አድስለታል። በሉ ሞአንበሳ ዘእምነገደ ይሁዳ ዳግማዊ አፄ ምኒልክ በድሉ ማግስት ግብር ጠርቼዎታለሁ፣ ሕዝቡ በሙሉ በእልፍኝ እንዲገኝ ብለዋል። አንበሶች ለቀጣዩ ስንዱ እንዘጋጅ።